ሰው ህወሓትና ጦርነት፣ ብልጽግናና ሌብነት የአንድ ሳንቲም ሁለት ገጽታዎች ናቸው። ሁለቱም አቻ የሚወጡበት ጨዋታ ቢኖር ውሸት ነው። ጀስት ውሸት ከሆነ ሁለቱም እኩል ናቸው። የትኛውንም ከየትኛው መለየት አይቻልም። ነገር ግን ህወሓት ያለ ጦርነት ሰርቫይቭ ማድረግ አይችልም፣ መኖር አይችልም። ሰው ለምን ወጣቶች ይሞታሉ፣ ለምን ሽማግሌዎች አዛውንቶች ይገደላሉ፣ ለምን ደም ይፈሳል ምናምን ሰው ይላል። ለነሱ ግን የሰርቫይቫል ጉዳይ ነው። ያለ ጦርነት መኖር አይችልም። ህወሓት ያለ ጦርነት መቆየት ከቻለ ወይ ስልጣን ላይ ነው ወይ ጠፍቷል ማለት። ስለዚህ ያለ ጦርነት ሰርቫይቭ ማድረግ አይችሉም እነሱ። ልክ ብልጽግና ያለ ሌብነት ሰርቫይቭ ማድረግ እንደማይችል ሁሉ በጣም ችግር ላይ ነው የገባ ነው ጎበዝ። አሁን ጀምረዋል እንግዲህ አሁን ለጦርነት ዝግጅታቸውን ጨርሰዋል። የዛሬ 5 ዓመት ያደረጉት ተመሳሳይ ነገር ሳይቀየር እየደገሙት ነው። አይግባቡም። ለነሱ መግባቢያ ቋንቋቸው ጭምር ጦርነት ነው። መግባቢያ ቋንቋ የንግግር የኔጎሽዬሽን ምናምን ድርድር ዲፕሎማሲ ምናምን ነው ወይ ምንም አይሰራም። እነሱ ያ ነገር የሚሰራው እነሱ ስልጣን ላይ ከሆኑ ብቻ ነው። ከዛ ውጪ ምንም ነገር አምጣው መግባቢያ ቋንቋቸው መነጋገሪያቸው ጦርነት ብቻ ነው። እነሱ ባሉበት ህወሓት ባለበት ጦርነት አይደለም። የዛሬ 5 ዓመት ልክ እንደዚህ ምርጫ ሰሞን ላይ ህገወጥ ምርጫ ያደረጉ ወደ ጦርነት እንግባ ተደረገ። ስንት ሰዎች እንደሞቱ ስንት ነገር እንደወደመ አሁን ክልሉ ወደኋላ መቅረቱ ያንን መልሶ መገንባቱ ምናምን እስናት ኢሹ ለነሱ ይሄ ኢሹአቸው አይደለም፣ ጉዳያቸው አይደለም። ወይ ስልጣን ስጣቸው፣ ካልሆነ ደግሞ ውጊያ፣ በቃ ጦርነቱ ተዘጋጅ አለቀ። ይሄ ነው የነሱ ስትራቴጂ። ሁሉ ነገር እንደዚህ ነው። መጸጸት እንደ ሰው ያደረኩት ነገር ስህተት ነው ብሎ መጸጸት ወይም ደግሞ የሆነ ነገር ከሆነ በኋላ ለምንድን ነው ይሄ ሁሉ ዋጋ የተከፈለው? ምን ለማምጣት ነው ይሄ ሁሉ ዋጋ የተከፈለው ተብሎ መጠየቅ፣ ኦዲት ማድረግ የሚባል ነገር ነው። በጣም ከባድ አስቸጋሪ ፍጥሮች ናቸው ልበል፣ ግሩፖች ብቻ ስማቸውን ምን ብዬ እንደምጠራ እኮ ነው የሚጠፋኝ። እስከዚህ ድረስ ነው የምጠፋኝና እዚህ ያለውም ከነሱ የተሻለ አይደለም። አንዳንድ ሰዎች ብልጽግናን ከነሱ ጋር ያነጻጽሩና በጣም የተሻለ አድርገው ለማሳየት ይሞክራሉ ነው። ያንን ለማያውቁ ሰዎች ማሳየት ብትሞክሩ ጥሩ ነው። they are the same ተመሳሳይ ናቸው። እና ሀገራችን እግዜር ይሁናት ብቻ ሌላ ምንም ማለት የምችለው ነገር የለም።